አጅግ ስክራል ማለ ካናዳ እኮ የሚተኮስ ኢላማ የሚመታበት ቦታ አለ እኮ አለ። እዛማ ተኩሻለሁ። እሱ ቆይ ነኝ እዛ ስመጣ ይሄዳሉ ቲክቶክ ላይ። ከዛ በኋላ ፖስተዋለን መማር እንግዲህ ድኩል ላይ እያደነች ይገርማል። አንድ አቤት እንደ አንድ አቤት የተኳሽ ሀገር ነው። የጤፍ ሀገር፣ የአራሽ ሀገር። አራሽ ቀደሽ ተኳሽ የሚባለው እኮ ያን ሀገር። ዋው እኔ አላውቅም ነበረ በደንብ ላይክ በእርግጥ እናት ደግሞ ሰው ጠይቂ። እኔ አሁን ስለተወለድኩ ሰው ጠይቂ። አንድ አቤት ቆማ ስማዳ አጥናፋ የተረገመ ሀገር ነው። በቃ ተኩክር በቃሽ የሚባሉ ለዛ ነው እናትና አባቴ የተገናኙት። እናት አለም በጣም ነው የሚገርመው። ተኮስ ገና ሲወለድ ራሱ ሲላጭ ይገለበለባል። እጁ ከምላጭ የሚባልለት እኮ ሀገር ነው። ይመስለኝ አርማጭሆ ብቻ አርማጭሆ ሰሜን ላይ ነው። ይሄ ደቡብ ጎንደር ደግሞ ይሄ ጥናፋ አንድ አቤት ስማዳ ንዝሽ ቆማ ንዝሽ የተኳሽ ሀገር ነው። ጠይቄ ማንም የአራሽ ሀገር ወደዛ ስተች ወልቃይትና አርማጭሆ አዎ ይህማ አይካልም። ተኳሽ ነው የምሆነው ከዚህ በኋላ። የእውነት ግን እንደ አንቺ እናጅሬ ዞሩ ነሽ። እናጅሬ ጋር የተጣላ ሰው ሲሸበር ያድራል። መጥሪያ ሳይደርስ እኮ ነው ያልኩት። ዋው እነሱን እኮ ነው እሺ እንዲያበል ይላል ከስር። በጣም እንዲያበል ይላል። ዛሬ የሰማሁት ኢንፎርሜሽን ደስ ይላል። ሚኪን ሸር አድርጉልኝ፣ ትንሿንም ሸር አድርጉላት። እሺ ጋይስ መማር መብርሃን ጠይቂ፣ ሰው ጠይቂ። ነን ተይሽ ስማዳ አንድ አቤት ቆማ ጥናፋ የተኳሽ ሀገር ነው። በቃ የናል ማይዘት የድኩላ ስጋ ሆዴን እያማሩ እስኪ ለተኳሹ ለጓንጉል ልንገረው የሚባል ነገር እኮ ነው እንዴ። በቃ ይሄ እኔ ስላደኩበት ስለማውቀው ነው ታሪኩ። ሲጣላሽ እንኳን ሊመታሽ ሲል ምልክት አያሳይም። አፉ ላይ አፍንጫው ላይ ጋቢውን አድርጎ በልስቲ ስድብ አያውቁም። በልስቲ ድሻ ዞር ስ ክድን ነው ስድብ አያውቁም። ይሄ ምን አባ በልስቲ ይሁን እስቲ ልሽ እና ያልኩሽ እዳል በሌላ ሀሳብ ነው። በመንገድ ጠብቆ አገኝሻል። በቃ አበቃልሽ። ዋው አሜሪካ የተሻለ አሜሪካ እንደዚህ ታባ እናት ፋይኪው በበላ ይያዝና ተመታቱ ስታያቸው ቆይ ጠብቅ ተብሎ ይለያያሉ። ኧረ ግና ታለምላሉ። እኔ እውነት ለመናገር ፋሲል አባቴ ተኳሽ ስለነበረ ያው የአርማጭሆ ሰው ተኳሽ እንደሆነ አውቃለሁ በደንብ ማለት ነው። አርማጭሆ ነው አባቴ እና የእናቴን ሀገር ግን አሁን እንደውም በቅርብ እጄ ነው ያየሁት። እስቲ የፈረስ ጉግሱ ጊዜ ሄድኩኝ። አንድ አቤት ማን እዛ ነው የተወለደችው እናት። በቃ እሱ ሀገር እኮ በተኩሱ ነው የሚታወቅ። በቃ በነገራችን ላይ መማርዬ አርማጭሆና ቆባ በደርግ ጊዜ ደርግ ያን ሁሉ ወረዳና ሲገዛ አርማጭሆንና ቆማን አልገዛም። ጠይቅልኝ መንግስቱ ባለበት አንደርስብም አትድረስብን ያሉት አልተገዙም። 17 ዓመት ነው። ዋው አትድረስብን አንደርስብህ ነው ያሉት። በቃ እዚህ የተኳሽ ሀገር ናቸው። አርማጭሆ የታወቀ ቆማና ስማዳ አንዳ ቤት ይጥናፋ
የታወቀ ነው። እናም እናልም ወይ ስትከር መጣሽ ነው እኮ የሚባል ሰው ጠይቂ። መጠየቅ አለብኝ በደንብ። አዎ አንተ ይሄንማ መጣፍ አለበት እኮ። አንድ ታሪክ ብነግርሽ ደግሞ ጉድ ትያለሽ። ጉድ በቃ ሌላ ጊዜ ነው የምነግርሽ። እናቴ አባቴን ያገኘበት መንገድ እንዴት ብሎ እንዳገኛት አንድ ቀን ስመጣ ነው የማወጋሽ። በደንብ ፕሮግራም ይዘን እንደውም በደንብ ሲቲንግ ብለን ያ ሲቲንግ ብለን ነው ከስር ፋሲሎ ሙኒት በጣም መልካም እህታችን ናት። በጣም እንወዳት የምናከብራት ሙኒት ትባላለች። ሙኒት እያለሽ ሙኒት ሽናንሹ እና ሀይቤም ፋሲል ፋሲል እንዴት ነህ? አቤት አጠገብ ላለሽ ሙኒት ሰላም ነሽ? የታለም እንዴት ነሽ ሙኒት? ፋሲል እንዴት ነህ? አልተሰማሁም። እግዚአብሔር ይመስገን። የታለም እንዴት ነሽ? አለን አልሐምዱሊላህ። ሰላም ነሽ? ደህና ነኝ። እንዴት ነህ አንተ? የት ሀገር ያለሽው? ዱባይ። አይ አላልኩሽ ቅድም እያማንም ነበር ሀገር በጣም በቃ ድምቀቶች ናቸው። ልነሳሪ ድምቀቶች በጣም ነው መወዳቸው። በጣም በቃ በብዙ ነገር ነው ቤተሰቦቻቸውን የቀየሩት። እኔ ስለማቅ ነው በቅርብ ብዙዎችን ስለማቅ ነው። እና ምናልባት አንዳንድ ሰው ይኖርቻል፣ ግን በጣም ከ97-8% በጣም ጥሩ ሀገር ነው። በጣም አድናቂያቸው ነኝ። ማዳም ቤት ነው ያለሽው ሙኒት? ነበር አሁን ሌላ ነው። የእሷ ማዳም ናት። እሷ ማዳም ናት። ኧረ እራሷ ማዳም ናት። አለማወቅ እኮ ወንጀል አይደለም። ካጠፋሁኝ ሶሪ የተነሳ ነው ወንድሜ። ችግር እመጣለሁ። እንቀበልሃለን እና እያለች ነው ሳሪ። ቴዎድሮስዬ በጣም ቴንኪ። ሳሪ ናት የምትልህ ሳሪ ሳሪ እንቀበልሃለንና እያለች ነው። አዎ ወይ መማርን ይዤ ነው እኔ የምመጣው። ተወዛዋዥ አድርጌ መማርን ከአንቺ ውጭማ አይደለም። ልንገርሽ ቁርጥሽ ነው በቃ እኛው ተወዛውዘን እንቀበልሃለን። አንተ ነው ይሻላል። እኛው እንወዛወዛለን ይሻላል። እሺ ማርዳት ፈልጓታች ስለማንለቃት ጨርሳትም ተጣጣዋል። አይ እኔማ አብረን ካሚንግ አብረን ጎይንግ ችግር የለም። መማር እኮ በአንድ ኳስ መታ ብታያት እኮ ማታው እናንተ የምታውቋት አሁን በዚህ ነው የምታውቋት። እኔ ደግሞ ኢንሳይድ በውስጥ አውቃታለሁ። ተወዛዋዥ በጣም ጎበዝ ተወዛዋዥ። በአንገቷ ስትመታ ማመን ነው የሚያቅትሽ። ስለዚህ አብረን ጎይንግ አብረን ካሚንግ ለማለቱ አብረን ነው የምንሄድ። አብረን ጎይንግ አብረን ካሚንግ ለማለቱ አብረን አረ ትንሿን ጥሯት። ዛሬ እኮ የሆነ ፕሮግራም አለን እና ትንሿን ጥሯት ማሮቼ፣ ትንሿን ጥሯት። ሚኪዬን ሸር አድርጉለት። አልበቃውም እስካሁን ሰዓት ብሎን ነበር። ትንሿ ምንድን ነው? ትንሿ ስም ነው። ትንሿ ቆርቆራ ጋይስ ሸር አድርጉላቸው፣ ንገሯት። አንቦርት ያለች ሌኒም ካለሽ ሌኒ ንገራት። ትንሿ መማርዬ ወይዬ ዘፈኔን አንዴ አድቨርት አድርግልኝ እና በቃ እንደ በደንብ ዘፈንማ ዛሬ ራሷ
ትሰራበታለች። አሰርተሻል ሳርዬ? የፋሲልን ሰርተሽበታል? አዲሱ ጎጃም የሚሆን የፋሲልን ኖ እንደውም አሁን ይኸውልሽ ቅርብ ሰዓት እራሱ በሱ ዘፈን ሰርቼ የወጣሁት። ኧረ የጎንደር ቀይ ላሳይሽ። በጣም ነው የምወደው። በጣም ሳርዬ እሱ እኮ አረስት ነው እንዴ? ሰርቼበታለሁ አለች። አይ መማር ይሄ እኮ አረስት ነው እናቴዋ። ምን አልክ ፋሲል? ምን አለ ሳርዬ? ይሄ እኮ አዲሱ አረስቱ እኮ ነው ይሄ። አዎ ግን በጣም ስለምወደው አሁን እራሱ ቅርብ ሰዓት ሰርቼበታለሁ ብያት ነው እሰራለሁ። በጎጃምኛው ስሪልኝ። እሺ በጎጃም እሰራለሁ። ሲቀጥል ደግሞ ና ቶሎ ዱባይ እንቀበልሃለን። እመጣለሁ ሳርዬ፣ ደሞዝ ሙት አዋጋሻለሁ። እመጣለሁ ማርያምና ናና፣ እኛ የዱባይ ጠቅላይ ግዛቶች ነን። አታስብና ፋብት እናረጋለን። አውቃለሁ ማየ፣ እመጣለሁ። አስቤያለሁ። ና ወንድሜ ና፣ በምትፈልግበት ሰዓት ቤታችን ቤት እመጣለሁ። ሳርዬ ደሞዝ ሙት ታንኪው ማየ፣ እመጣለሁ። ምንም ችግር የለም። እሺ ወንድሜ ና። እሺ አዎ ጋይስ ትቀበሉት አላችሁ አይደል? ዱባዮች ፋብት እናርጋችሁ። ዱባዮች የማዳም ቅመሞች ዘፈኑን ክፈችው። አዲሱን ሰምተሽዋል አይደል ሳርዬ? አሁን ዘፈኑን ክፈችው እስኪ። እስኪ መማር አንቺ መክፈታችም እንዴ? ስፒከር የሌለኝ ፋሲል ስፒከር ያለሽ አንድ እንስማውና ጋይስ ሁላችሁም ስሩበት። ዩቲዩብ ላይ እየገባችሁ ፋሲል መቼ ነው ወደ እስራኤል የምትመጣ? ኦድሚያት አኮል እየበሰረ በዝራታ ሸምላኮን እስራኤልኛማ ችላል። መማር ጨነቀሽ? አይዞሽ አይነቅሽ። እኔ ጠፈርልላ አይዞሽ እመጣለሁ አንድ ቀን ያልኩኝ እኮ ዝም ባልሸር እዘኛ ቢሆን አፍሾ ልት ገባ
አይሰማም እኮ መማር አይሰማም። አዎ አይ ነው በጣም ሳሪ ምቀኛ ያለበት ያለችም ማለት ነው። ቴዲ አይሰማም እኮ አሁን አይሰማም። መማርዬን አመሰግናለሁ። ታለም አመሰግናለሁ። የኔ ቆንጆ በጣም አሪፍ ስራ ነው። ፋሲሎ በርታ። አሪፍ ስራ። አዎ እየገባችሁ በናሆም ሪከርዲንግ እየገባችሁ ግቡና እዩልኝ። ሰብስክራይብ አድርጉ። ዩቲዩብ አለኝ፣ ሰብስክራይብ አድርጉልኝ። ናሆም ሪከርድስ ላይ ነው የተለቀቀው። ናሆም ሪከርድስ ላይ ነው። አዎ ናሆም ሪከርድስ እየገባችሁ ቪው አድርጉ፣ እዩት፣ ማየት አለባችሁ። የኔም ዩቲዩብ አለኝ፣ ሰብስክራይብ አድርጉ። እሺ የድሮ ምቀኛ ሁላ ይህን አንዴ ባክስም ምን ታረግሽ?
ገራገር እቀመጣለሁ። እዚህ እኮ ባልትናው ለመቆም ስለማይመች ነው። እዛ ጋር መሄድ ይችል ነበረ ግን አልተመችም። ችግር የለውም። መማር ሰብለ የት ሄዳ ነው? አለች አሉ እዚህ ናቸው። የት አለች? አለች አንቺ ሌባ ሰብልዬ እንዴት ነሽ? ደህና ነኝ። ደህና ነህ? የኔ ማርልሽ አንድ ላይ ናችሁ? ለካ አንድ ላይ ናችሁ። ሰርግ አለን የቤተሰብ ላገባ ነው ሳልጠራ እንዴ? አታረጊው። የኔ ባንድ ሳይዘፍን መድረኩን አንተ ሳትቆጣጠር እንዴት ይሆናል? የት አለ ግን ማርያም ላይ ጸጋ እንዳጨርሹ ሰብልዬ ወይ የኔ ቆንጆ አኒታ ነው ደግሞ። አይ ሰብለ ወርቅ ነው እንግዲህ አባት ያወጣል። እሱ ነው ለእኔ የሚመቸኝ። ሰብለ ወርቅ ነው። ጥራኝ እንደዛ ብለህ። አኒታ ግን ምንድን ነው አኒታ ማለት ነው? የእህቷ ልጅ ስም ነው። ግሬስ ማለት ነው። ምንድን ግሬስ ክብር ነው። ግሬስ ጸጋ የሲስተር ልጅ ስም ነው። በጣም ስለመውጣት ነው የምጠቀምበት። አንተ ደህና ነህ ግን? ዘፈኑ ሙዚቃውን አላየህልኝም? ስንት ቪዲዮ ሰራሁበት። ስንት እንትን አድርጌ ይሄ ሪፖስት አድርጌልሻለሁ እኮ። መቼ እንዳጨረሽው እየዋ እንኳን ደህና መጣ። ግን ጠፍተህ ነበረ። ኦኬ። ዛሬ ሳይ በቀደም እንኳን ከማማር ጋር አውግተን ነበር በግላችን በውስጥ አውግታችሁ ነበር አለ ሳሪ እያወራች መማር ሰላም ትልሻለች። ምሽቴ ወይ እናትዬ እንዴት ነሽ? ሰላም በልን። ሰላም ነው አለን እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ የኔ እናት። በደንብም ሳንገናኛኔ በቃ ወከባ ላይ ነው የተገናኘ ነው። በቃ ሰበልክ ሳንገናኝ ግን የእውነት እናት የሆነች ሚስት ነው ያለች። በጣም ነው የወደድኳትም በአካል ሳገኛት፣ እንዲሁም ደግሞ በፊትም ወዳት ነበር። በጣም ነው የምወድሽ የኔ እናት። በጣም ነው የምወድሽ የማከብርሽ። ሳሪንም ንገሪልኝ። ሳሪንም በቲክቶክ ነው የማውቃት። በጣም ነው የምወዳት። በዚህ አጋጣሚ ሳሪ እየሰማሽ ነው? ሳሪ የት ሄደች? ሳሪ እንደውም እኔን ዱባይን እንቀበላለን እያለች በጣም ነው ላይ በቃ የምታደርገው እርዳታውን በደንብ ነው። እሷን ቤታንም በጣም ነው የምወዳት። ኧረ አሉ ሳርዬ እንዴት ነሽ? በቲክቶክ ነው ያው የማውቅሽ። በጣም ነው የምወድሽ። አመሰግናለሁ። የምረኔም በጣም ነው የምወዳችሁ። አንቺን ባለቤትሽንም አድናቂው ነኝ በጣም። እኔንም አንደኛ በጣም እንኳን አየሽ እንኳን ሰብለ በደንብ ነው። ሳብልዬ እንዴት ነሽ? ደህና ነሽ? አለሁልሽ እናትዬ። ሰላም ሳታውቅሽ እኔ ነኝ ያወኩሽ። አጋልጫት እንዳሳርገች የምሬን ነው። መንገድ ላይ እኔ አልጠበቅኩማ። በቃ እየተያያችሁ እኔ እየጻፍኩላት ነበረ እኮ የፋሲል ሚስት እኮ ናት እያልኳት ግን አላየችውም። የሚገርምሽን ታሪክ ልንገርሽ። አወቅሽኝ ስላት አዎ አለች ማለት ነው። የፋሲል ላይ ገና ማነኝ እላታለሁ። እኔ እንጃ ማነሽ ግን አለች። እኔ እንዳላወቀች ስለገባኝ ጻፍኩላት። የፋሲል ሚስት ናት አልኳት። ቤትሽ አዲስ አልሆነብኝም ማለት አባት አለም ደህና ነው? ደህና ነው ባብዬ። ባብዬ እሱ ነው አንዱ ነው። ባብዬ አባት አለም አይዶን ነው ብቻ ሁለቱም አንድ ነው። ባብዬ
አድጎ ማስታወቂያ እየሰራ እኮ ነው። አዎ ለራሳችን የእሱን ዱዌት አድርጌው ፌስቡክ ላይ ስንት እንደታየ አይደለ? በጣም ብትወዶታል። አዎ በጣም ይሰራለት በቃ ማስታወቂያ። በኋላማ እኛም አናስፈልገው ፋሲል የአባቴን ዘፈን ግቡና እዩት ይላል። መከራ የለም አላየሁም እንዴ? አይቼዋለሁ። አባቴን ዘፈን ግቡና እዩልኝ ይላል። እኮ ቪዲዮ አንድ ቁጥር ጻፊ እንኳን በድምፅ ተዋወቅን። ስትመጡ በደንብ ነው የምንቀበላችሁ የምንገናኘው። መማርዬ ስትመጪ አሁን ወደ ቤት ነው የምትመጪው። ስሚ ሳሪን እወዳታለሁ። ስምሽ ማን? ይቅርታ መቅዲ። ሳሪን እወዳታለሁ ስትይ ነበር፣ ግን ፋሲልን ብቻ ነው የጠራችሁ ዱባይ ላይ። በህግ መሰረት ባልና ሚስት የአንድ ሰዓት እሷ እያለች ንገሪያታ። ድገሚዋ። ኖ መለያየት husband and wife together. No together. Fasil, why you not together? Together, you and you wife. No together. Sorry, no only ችግር የለም ብቻውን እልከዋለሁ። ችግር ያለብሽ አንቺ ብቻሽን ትሄጃለሽ። ምን ችግር አለው? ደግሞ ብቻዬን ታስገድያት ደግሞ ታስገድያት እኔ እመጣለሁ እኮ አየሽ። እኔ ግን በዚህ አጋጣሚ ላያይዝ ብዬ ነው እንደው ሳሰሚ ሳብልዬ። እኔ እኮ እንደ ጎንደር ነው ህጌ እኮ እንደ ጎንደር ነው። ቀልጥሜ ነው የምጥልቅ። እንደ ጎንደር ነው ህጌ። አሜሪካ ሆነ ልትመታት አይሰራም። እንደዚህ እኔ ቤት አይሰራም። እንዳትሞክረው ራሱ እንዳትጨርሰው ይላል። በጣም ስራ ባይኖር ይመጣ ነበር አብሬ። እውነት ለመናገር ግን ያው ኧረ ነይ እንጂ ምን ችግር አለው? ያመረርሽ እንዴ መግቢዬ? አይ ስራ ባይኖረኝ ይመጣ ነበር። ካናዳ ትሄጃለሽ? ከእኔ ጋር ካናዳ ትሄጃለሽ? አብረሽ ካናዳ እንደሆነ ይሻላታል። እምቢ አልካ ከለከልካት። እንግዲህ ምን አልገባ ኖት ቱጌዘር ፈታ ዘና ማለት ነው። ስማ ቱጌዘር ፎሬቨር ብላ ኧረ እንዲያገባት ነገር ምትቀያ sometimes only me እኔ ዛት ይቻላል። ዱባይ ግን ትሄዳለች በቃ ሳትወድ በግድ። የሚገርምሽ ነገር ባብዬን ከመውለዴ በፊት እንደመጣን ማለት ነው ያላየሁት ሀገር የለም። አብሬው ነበር እኔ ወዛ ውስጥ ሲዘፍን በጣም ብዙ ሀገር ዞሬያለሁ ከሱ ጋር ማለት ነው። አብራችሁ አብረን ነበር። ልክ እሱ ሲወለድ ያው በቃ አውስትራሊያም ይዤሽ ሄጃለሁ፣ እስራኤልም ይዤሽ ሄጃለሁ። አሜሪካ ያለሽ ስቴት የለም። አሁን በቃ ከዚህ በኋላ በቃ ባብዬ ደግሞ አሁን አድጓል። ስለዚህ የሰውን አስታውቂ ትንሿ የምትባለው እሷ ናት። ትንሿ ጎርጎራ ትባላለች። ዱባይ ላይ ያበሻ ምናምን ትሰራለች። ሰላም ትንሿ ሰላም ትንሽ ታለም እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ትንሽ ናት እኮ እድሜዋ ትንሽ ነው እና ለዛ ነው ትንሽ ኧረ ያውቀኛል እኮ በደንብ ነው የሚያውቀኝ። በቪዲዮ ከፍት ታውቃታለህ። ቪዲዮሽን ክፈችው። ኧረ ታውቀኛለህ። ሌላ ቤት ሲሆኑ ብዙ ጊዜ አንዳንዴ አይተንተን አይ ቤት አይደለሁም አጋጣሚ ችግር የለውም። ማሚዬን ታውቃታለህ? አገርዬም ከታች አለች። ሰላም በላቸው። ሰላም እንዴት ናችሁ? ፋሲሎ እንዴት ነህ? ከደቡብ ጎንደር። እስኪ የስቴ ሰው የስቴ ጅብ እንዴ
ጨረስከው? አድናቂህ ነኝ። በጣም ነው የምወድህ የማከብርህ ፋሲሎ። እኔም እወድሻለሁ ማየ። መማርዬ ሰብልዬ እንዴት ናችሁ? አመሰግናለሁ ሰብልዬ። ሚኪ አማራው ናግባ አንድ ቁጥር ጻፍ። ሳሪ ደህና ነሽ? ሰላም በሉት እና ፋሲልን እሺ ሰላም በይው። ሚኪ መጥቷል። አዎ ወይስ እንዳናስወርድለት ማሜ ያለች ማሜ ፋሲል ደህና ነው ወይ? እንዴት ነህ? መማር ሳራ እዚህ ውስጥ ያላችሁ ሰላም ብለናል። ከጠፋፋን አንድ ሰሞን እንገናኝ ነው። ትንሿ ሉጣ ሰብለ ወጣለሁ ነው። ቆይ ኧረ አውሪው አንቺማ አውሪው እንጂ ሌሎች ያወሩት ነው። ማርዬ ወጣችኋለሁ። እኔታችሁ እንሰማለን። ፋሳዬ ወንድም አለም በቃ እንግዲህ እመጣለሁ። እንጠይቃለን ፋሳዬ። እሺ እኔ ጌታ እሺ ወንድም አለም ቴንኪው እያያ እኔ የፋሲልን ግጥም እኮ በደንብ ነው የማውቀው። ታውቂያለሽ መማሪ? ኧረ ታረስ ግጥም ሁሉ ገጥም የለ ታውቃለህ አይደል ፋሲል? አዎ ኮፒራይት ኮፒራይት ኧረ በደንብ በክራር በጣም ናት። በጣም እኮ በጣም አንድ ቀን ገጠመችልኝ እኮ ተቀበል ቤት እኔ ጋ ዋናው እሷ አሁን ሲመጣ ትመጣለች። ሳርዬ ደህና ነሽ? ደህና ነሽ? እንደት ነሽ? ሰላም ነሽ? አውሮፓ ትመጪ? አውሮፓ ስትመጪ እኔ ጋር ነው የምትመጪው? ኧረ እመጣለሁ ኢሮፕ ነሽ? ያ ኖርዌይ ነው ያለው። እኔ ፊሊን ነኝ። በቃ ልወጣ ነው። ነሽ እንዴ? ኦኬ አላወኩም። ቆይ እስኪ ቆይ ፋሲል ክርስትና አለፈ አዶ ነው እያልኩ ነበረ። ለአይምሮ የራሱ ግራ ገብቶኝ ነበር። ብትኖር ደስ ይለኛል። ምንድን ነው ፋሲሎ ምንም ማለት አይጠበቅብህ የምታውቀው ነገር ስለሌለ፣ ግን ለማስማማት እስከሆነ ድረስ ትንሿና ሳሪ ሙኒት አለመግባባት አለና አለመግባባት ስላለ እነሱን ለማስታረቅ ነው ዛሬ ራሱ ላይ የገባሁት። ለማስታረቅ እስከሆነ ድረስ በማስታረቁ ትገባ ታግዘን እና ሚኬል ደስ ይለናል። ግን ምንም እመጣለሁ። እንግዳማ ለሰነዳዳና ልብሴን ክርስ እንዳልኩሽ ክርስትና አለብኝ ብዬሽ እንትን ብዬ ተጣጥቤ እመጣለሁ። አስገቢኝ። ስመለስ በራ እንኳኳለሁ። ታስገቢኛለሽ። እሺ እሺ እሺ። ሌላ የሚገባ ሰው አለ የለም? አማራ ከመጣህ ና። አማራው ይመጣ። ሰላም ብያለሁላችሁ ነው። ሰላም ብለና። ሚኪዬ እንዴት ነህ? የመጀመሪያውን እስኬጁል እንትን አልሽው። ከዛ ደግሞ እኔ ማንቸስተር ሆኖብኝ ነው። ይቅርታሽ ለማር በማንቸስተር ተሆነ ነው እንዴ? እሱ ሆኖብኝ አሁንም አልጨረስኩም፣ ግን ያው ያለቀ ስለሆነ ጥሩ ነው። እየመራን ነው። ቀንቶኛል። እዛም እዚህ የሚቀናኛል። ያው እስኪ ለአማራው ሸ ማንቸስተር ዩናይትድ በሉ ያ በተከታታይ እንደ ብራይተን አሸንፈን አናውቅም ነበር። አሁን እየመራን ነው። እንግዲህ 3-1 መጨረሻውን ያሳምራል። ሳሪ ምን ነው ከፋሽ? እንደ አውቃለሁ እኮ አንቺ ውስጥሽ ምን እንደሚያስብብኝ አውቃለሁ። ምን ችግር የለም። አርሰናል ናት አይደለችም? ኧረ አርሰናል አይደለችም። ማንቸስተር ቀየርኩ እኮ መማርዬ። እኔ ለሌለሊት ተሙ አይደለ እንደ አርሰናል አምባሳደር ጉድ ፈላ። ባሸነፈ ነው ሳሪ አሁን ይታወቅን ትንሽ የማን ደጋፊ ነሽ? ማንቸስተር ነኝ። ቤተሰብ አጽድቀነዋል። ሙኒት ማነሽ? ሙኒት
አንቺ እውነቱን ነው የምታወሪው? ወይኔ ገደለችን። ይሁንሽ፣ እንችለዋለን። እስኪ ትንሿ የሚገባ ሰው ካለ ሳቢ፣ አንቺም አማራውም ወንድማችን ቢመጣ ደስ ይለናል። ትንሿ ሚዩትሽን አንሺና አማራው ይመጣል አይመጣም? ግድድሯ ካለች ሳቢያት እሱ ሚኪ ጋር ተነጋግረዋል እኮ ተነጋግረዋል። አዲስ ሀሳብ ከቀየረ ብዬ ነው። ትናንት ተነጋግረናል ብዬ ነው የመጣሁት። ያው እንትን ሳትሉ በቃ ነው እንጂ እሺ፣ ግድድሯ ካለች ላኪ። ግድድሯ አስገቢያል። እኛ ዞሮ ዞሮ ሚኪም እኔም ሀሳባችን ምንድን ነው እንዲስማሙ ነው እንጂ እንዲጣሉ ስላልሆነ ምንም አይነት ነገር አንፈልግም። ምንም አይነት ነገር መጨማመርም ማሳጠርም ምንድን ነው የሚባለው መጨማመርም ምንም አንፈልግም። ሁለታቸውም ሶስታቸውም እህቶቻችን ናቸው። በጣም የምንወዳቸው የምናከብራቸው እህቶቼ ናቸው። ስለዚህ ማሙ ነው እንጂ እኛን ለማጣላት አልመጣም። ስለዚህ በተቻለ መጠን ያለብንን ነገር ሁሎች እንትን ብለን ልዩነት ሊኖር ይችላል። ልዩነትን በመቻቻል በመከባበር ታርቃችሁ እንድናይ ነው የምንፈልገው። የኔ ፍላጎት ይሄ የምትለው ነገር ካለ ተናገር። ግን አክብራችሁ ስለመጣችሁ እጅግ በጣም 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 ነው የማመሰግነው። ሙኒትዬ፣ ሳርዬ፣ ትንሿ ሚኪም ራስ በመምጣት በጣም ነው የማመሰግነው። አክብራችሁ ስለመጣችሁ ያ ግድ ነው። ቢካዝ ሁላቸው መቶቻችን ስለሆኑ ነው የተገኘ ነው እንጂ ለመናገር አሁን የመጣሁበትን ከየት እንደተነሳው ብታውቁ ሚኪ በቃ ዛሬ ነው የምትሉት እና ምንድነው ሁላችሁም አንድ አይነት ናችሁ። ይሄ ሀሳብ አለመግባባት ወይ ደግሞ በመሰለኝ በደሳለኝ የሚሆን ነገር አንዳንድ ጊዜ ሌሎች ነገሮችን ይዞ ይመጣል እና ነገሮችን በአጭር ማድረግ ደግሞ ጥቅም አለው ለእኛም ለእናንተም ማለት ነው። እኛም ደግሞ ስድብ ወይም መገፋፋትን ማየት አንፈልግም እንደ ሰው ማለት ነው። እዛ ላይ ደግሞ እናንተም አንድ አይነት ሰዎች ናችሁ። እሱ ነው ትልቁ ነገር እና አክብራችሁ ስለመጣችሁ ትንሿም ቴንኪዩ፣ ሳሪ እና ሙኒትም ተባረኩ። እንግዲህ በቀጥታ መግባት እንችላለን። መማር ጀምሬ ያለውን ነገር ይነጋገሩና ያለው ምንድነው መስጠት የሆነው ነገር በመካከል እንደዚህ እንዲፈጠር ያደረገው ነገር ምንድን ነው፣ ከየት ነው የተጀመረው የሚለውን ነገር ያስረዱና እና ከዛ ተነስተን እናወራለን። እሺ እኔ ልጀምር። እሺ ተፈቀደ። ይሄን ያህል ጠልቀን ገብተን እንድናወራም አልፈለኩም ነበር። እኔ ግን ያው ዞሮ ዞሮ ስህተት የሰራ ነው እኛ ስለሆንን አንደኛ ይቅርታም ለመጠየቅ፣ ሁለተኛም ደግሞ ያልተረዳው ሰው የነበረውን ሁኔታ እንዲረዳ ስለምንፈልግ ነው እዚህ ጋር የተገናኘ ነው። የዛን ዕለት የተፈጠረው ነገር ያው ሰምታችሁታል። የሰባችሁበት መንገድ ኖርማሊ እንደዚሁ ከላይ ታሪኩን ነው። እኔ ግን በደንብ ሰውም አንደርስታንድ እንዲያደርግ ፈልጋለሁ። እሷ ልቦናዋ ያውቀዋል። ልወቅሳትም ልከሳትም ወይም እንትን ልላት አይደለም፣ ግን ከምን አንጻር ያ እንደተፈጠረ እንድታውቁ ስለምፈልግ ነው። መጀመሪያ ከምንም በላይ ወንድማችን አሞራውን በጣም 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 ይቅርታ እንጠይቃለን። አሁንም ሁሌም ይሄ ጉዳይ በተነሳ ቁጥር በጣም ይቅርታ እንጠይቃለን። የእኛ የተሳሳትነው ስህተት አንድ ሰው መቼም ሆን ብሎ በተንኮል ያደረገው ነገር ነው። እሷን ሚስት የወንድማችን አሞራውን ፎቶ ደግሞ ባል ብለው ለጥፈውታል እና ቀጥታ እሱ ማን ነው ይሄ አማራው የሚባለው ልጅ እሱ ነው የመሰለ። ለዛ ነው ይሄ የተደረገው። አሁንም በጣም ይቅርታ እንጠይቃለን ለዚህ በጣም። ሌላው የዛን ዕለት የተፈጠረው ነገር እነዚህ ልጆች ጠበኞች ናቸው ተብሎ ሲመጣ ቪዲዮውን ቼክ ማድረግ ይቻላል። መማር ወላሂ ነው የምልሽ። ኢቨን ምን እንዳልኩኝ ልንገርሽ፣ እኔ በራሴ እኛ ምንም አይነት ታሪክ መስማት አንፈልግም። ያለፈ አልፏል፣ የሆነው ሆኗል። ይቅርታ ታሪኩን ኢቨን አልሰማውም። መማር ይሄንን ስል ማንም የማንንም ገበና እንዲያወጣ ስለማልፈልግ ነው። የሰው ልጅ አብሮ ስላሳለፈ ነው ግጭት ላይ የሚደርሰው። ከመሬት ተነስቶ የሚጋጭ ሰው የለም። የሆነ ያሳለፉት ጥሩ ነገር አለ፣ መጥፎ ነገር አለ። የሆነ ሰዓት ላይ ተጋጩ። ያንን ሂስትሪ መስማት አንፈልግም። ግን እንደ ሰውነታችን እህትማማቾች አትጣሉም።
ተታረቁ። እንደ ታላቅ እንደ እናት እንደ እህት እኔ ነበርኩ፣ ሳሪ ያለች፣ ሌሎች እህቶቻችንም አሉ። ኖ አልን። ያችኛዋ ብሶቷን አሰማች። እችኛዋ ደግሞ ከመጣች ለረጅም ሰዓት ጠብቀናት ነው ሲጀመር። ከመጣች በኋላ እኔ ጠብ የለኝም ምንም የለም አለች። ከሆነ እሺ ብለን የዘጋ ነው። ወዲያው እሱ ገብቶ ወርዶ ነበረ። ያው የሴቶች ጉዳይ ነው ወንድ አያስፈልግም በሚል ከዛ በኋላ ደግሞ ከገባ በኋላ የማንም ቦዘኔ ተሰብስቦ በጣም የሚያሳፍር ንግግር። እኔ ህፃን ልጅ አይደለሁም እኩያቸውም አይደለሁም። እንደ ታላቅ ግን ጠርቼ ያነጋገርኩት ሰው ቀና ብሎ ማንነቴን አያውቅ ምንነቴን አያውቅ እንዲህ ብሎ መሳደብ አይችልም። ይቅርታ ማንን ነው ቦዘኔ የምትለው? ማን ስራ ፈታለ? እዚህ ጋር ቁም ነገር እኮ ልንሰራ ነበር የጠራ ነው አይደለ እንዴ? ማስታረቅ እኮ ከምንም በላይ ትልቅ ነገር ነው። ሁለት ሰዎችን ማስታረቅ ለሚገባው ማለት ነው። አንድ ሁለት ያላለው ነገር የለም። ወጣ ሄዶ እሷ ቤት ገብቶ እማይለው ታሪክ የለም። አንቺ ሺሻ የምታጨሽበት አተሽ ሚዲያ ላይ ያጨሽ እንደዚህ ወዲያው ደግሞ የራሳችን የሆኑ ሰዎች ስለሱ ማንነት ላኩ። እኔ ደፍሬ ያንን ሁሉ ስናገር እያንዳንዱን መረጃ ልክልሻለሁ። ባለትዳር የሰው ብር የሰው ገንዘብን የበላ መረጃ ልክልሻለሁ። ይሄን ስናገር መናገር የማልፈልገውን ነገር ሰው አንቺ የእነሱ የስንት ታላቅ ነሽ እንዴት ትናገሪያለሽ ላለው ንግግር መልስ ለመስጠት ነው። የተበላች ደም የምታለቅስ ልጅ አገናኝሻለሁ። ባለትዳር የልጅ አባት ሆኖ እዚህ ጋር ደግሞ ለእሷ ጠበቃ ሆኖ ሲናገር ነውር ነው። የሰው ልጅ ማንን ራሱን ነው የሚያስከብረው። ተከብሮ ሲገኝ ነው ላከብረው የምችለው። መጥቶ እኔን ለመሳደብ በምንም ነገር በቂ አይደለም። ሞኔትዬ እኔ አንድ ነገር ልናገር፣ በጣም ይቅርታ እንትን እንዳንል ላይክ እያሰፋ ነው ስንሄድ እየሰፋ ነው የሚሄድ። አላሰፋውም። እኔ አጭር ነገር ነው የምነግርሽ። አንድ ሰው አጠራርጌ ስለተፈጠረው ነገር እናድርግና የተፈጠረውን እኮ ነው መማር ይኸውልሽ። ይሄንን ስናገር ስሳደብ ሰበብ ኖሮኝ እንጂ አንድ የተከበረ ሰው መማር እዚህ ጋር እኮ ተነስቼ በምንም ሰበብ ልሰድብሽ አልችልም። ብትሳሳች እንኳን በሆነ ነገር እኔ ላይ ብትሳሳች አልደፍርሽም። መማር ይሄ ነገር ስህተት ነው እልሻለሁ። ይሄ ግን ማንነቱን የማያውቅ ሰው መጥቶ አንቺ እንደዚህ ማናችንንም አልተወንም። ማናችንም ስህተት ልንሰራ እንችላለን። ግን የሚባል ነገር ወይም ሰው አስገብቶ በሽምግልና ንግግር አለ። በዛ ሰበብ ነው ያንን ሁሉ ክፉ እኔም የተናገርኩት ሳሪም የተናገረችው የድምፅ መረጃ የፎቶ መረጃ የምን ይዘን ነው። ግን መጀመሪያ እሱን ሳናቅ በወንድማችን ላይ ለተሳሳት ነው ስህተት አሁንም ደግሜ በጣም ይቅርታ ጠይቃለሁ። እሷ ግን አምናበት ቤቷ አስገብታ ስታሰድበን ቆይታ እኛ ላይ ስጠነው አጸፋ ለምን እንዳስቀየማት አላውቅም። እኛ ያንን ሁሉ እንድንናገር ያደረገን ይሄ ነው መማር። ሙኒት ግን ማሰብ ያለብን አንድ ነገር ያው አሁን ልትስማሙ ስለሆነ የመጣችሁት ብዙ ሰው አለ። ምናልባት በዛኔ ያልተነጋገራችሁት ቃላት አሁን ከወጣ ሰውም እየሰማ ይበልጥ ሌላ ነገር እንዳይፈጠር ለተፈጠረው ነገር በዛን ጊዜ አሁን ላይ ምንድነው ልናደርግ የምንችለው? ጥፋቱን አይተን እኛም ይቅርታ ተባብላችሁ እንድትሄዱ ነው። ሌላ ምንም ነገር የለውም። ሚስ አንደርስታንድ አለ። አሞራውና አማራው የሚል ሰው ተምታቶብናም ብላችኋል። መሬት ላይ ያለው ወንድማችንን አስቀይመናል። የመጣው መሬት ላይ ያለው ወንድማችን አይደለም ይሄ ነው ብላችኋል። ግን አት ሴም ታይም መሬት ላይ ያለውን ባይሆን ይሄኛው ሰው ቢሆን ሲገባ ተከባብራችሁ የምታወሩ እንደዛ ነገር ሀብትም ባይሆን ጥሩ ነበር። ከሆነ ደግሞ ያን ሲደንት አሁን ሁለተኛ እንዳይፈጠር እሷን በመካከል ያ ነገር ቤቷን ከፍታ እንደዛ ስትነጋገሩ ለምን እንትን አለች ለምን የሚለው ነገር ከተጣላችሁ ዘንድ ነው። ቤት ሲከፈት እርቅ እስካልተፈጸመ ድረስ ማንም ቤት ሲከፍት ኢሹ ይነሳል። ሲነሳ የነገር መለዋወጥ ይመጣል እና ሳሪ እስኪ ወደ ሳሪ እንድና ሙኒት እዚህ ላይ ያዥ ሳሪ ሚኪ አንተ ጋር ጨምር አንድ ነገር ሰዎች ከተጋጩ በኋላ የሚፈጠሩ ነገሮች አሉ። ከሚፈጠሩት ነገሮች በሁለቱም ወገን ብዙ ነገር ሰምተናል። ሪከርድ የተደረገ ለእኔም ለሚኪም ብዙ ይላክልን ነበረ እና ከተጋጫችሁ በኋላ ለተፈጠረው ነገር ሰው ከተጣላ በኋላ ምንም ቢወራወር የሚገርም ነገር የለውም። ለምን ኦልሬዲ ተጣልተዋል። ከዛ በፊት ግን እንዴት ነበር የተፈጠረው እና መስማማት ያለባቸውን ነገሮች ላይ ታርጌት አድርገን እናውራ፣ ሌላ ነገር እንዳይጨማመር። እኔ አሁን ትንሿንም እጠይቃለሁ። ትንሿ ላይክ ብዙ እንዳየኋት ከሆነ ሀሳቧን መግለጽ እኔ አንቺን ዝቅ ላረግሽ ሳይሆን ሀሳብሽን መግለጽ እማትቺ ልጅ ከሆንሽ አም ዊሊንግ ሌላ ሰው ለማስገባት አንቺን እኔ ሀሳቤን ይናገርልኛል የምትዩ ሰው ካለ መግባት ይችላል። እሺ ትንሿዬ ሀሳቤን እኔ የምፈልገውን ነገር ሊናገሩልኝ ይችላሉ የምትዩ ሰው ካለ
ብቻሽን ስለሆንሽ ማለት ነው። አማራው ቢመጣ ደስ ይለኝ። ብዙ ሰው እንትን ያው እዚህ እናንተና አክብሬ ነው የመጣሁት። ሲጀመር ካለሱ ያለዛ ደግሞ የሰው ፐርሰናሊቲ እዚህ ላይ መናገር የሌለባት ነው የምትናገረው። ሲጀመር ደግሞ እንደዚህ አይነት ኢንፎርሜሽኖች እየደረሱን ነበረ ነው። ስለዚህ ይድረሳትም አይድረሳትም በጠባ በተጣላችሁ መሰረት እንጂ ስለ ሰው እንትን እዚህ ጋር እንትን ማለት የለባትም። ሲቀጥል ደግሞ እኔ የመጣሁት እሱ ስለማይመጣ አሁን በቃ አይቻልም ለማለት ነው የመጣሁት። እኔ ምንም ያለሱ መሆን ስለሌለበት ማለት ነው። እና ስለሌላ ፐርሰናሊ ማውራት ደግሞ አይጠበቅባትም። መጠየቅ ካለብኝ ራሴ እንጂ እሷ ምንም አያገባትም። በቃሽ፣ እሺ፣ እውነት ነው። እሱን እንቀበላለን። ስለሌላው ነገር ወጣች። ነይ ግቢ፣ ነይ ግቢ። እኔ ግን አማራው ወንድማችን ነው ብትሸመገለን እና ብትመጣ አንተም አውርተህ ለእሷም ለትንሿም በቃ ቀለል እንድላት። አሁን አንተ በሌለበት ስህተቱ ማንኛው ነው ትክክለኛው ማንኛው ነው የሚለው ነገር ግራ እያጋባት ነው። እና እሷንም ተረድተህ መተህ ቅርታ ተባብላችሁ ነገሩን የምዘጋው መልካም ነው። እኔ ብዙ የተካበደ ነገር አይታየኝም። ከዚህ በንግግር መሀል ተቀያይማችኋል። በቃ ይህን ስለመሰለን ይሄን ነው ይቅርታ ይቅርታ፣ ይሄ ነው ያለው ነገር፣ ሌላ ምንም ነገር የለውም። አንዴ ዛኔ ገብታችሁ ተነጋግራችኋል። አሁን ሌላ ሁለተኛ ነገር መነጋገር አይጠበቅባችሁም። እና ትንሿ ተመለሺ። የምትፈልጊው ሰው ካለ እንዲገባልሽ እና እንዳትረዳልሽ አሁንም መማር እንዳላችሁ ሰው አስገቢ። ካልሆነ ግን አሁን አንቺ ብቻ መታረቅም እኔ ምናልባት እሱ ልጁ በዚህ ደረጃ እንትን ካለ ሌላ ነገር እንትን ባይልባችሁ ስትረሽ ባያደርግ ነገሩ መማር። እኔም እንደዛ ነው የምለው። ትንሿ ነይ ግቢና እኔ አንቺን በደንብ ሀሳብሽን የነበረ ሰው እዛ ያለ ሰው ካለ በደንብ ይግባና ያስረዳል። ለምን ይህንም ብቻዋንን ስለሆነች አማራው እሱ ስለሌለ እንደዚህ አይነት ነገር ቢኖር አሪፍ ነው ብዬ አስባለሁ። መናገር ይቻላል። ስለዚህ ነገሩን ባታሰፉት ደስ ይለናል። ትንሿ ተመለሽ። እኛ እናንተን ብለን ነው እዚህ የተቀመጥነው። ተመለሽ እና እህቶች ጋር ተርቀሽ ከዚህ በኋላ ላትደራረሱ ከፈለጋችሁ፣ ካልሆነ ደግሞ በይቅርታ እንደነበረው እንደ ድሮው ደግሞ አንድ አይነት ስራ የምትሰሩ ሰዎች ይሄ አንዳንድ ጊዜ ከስተመር ሸር መደራረግ፣ ጥሩ ነገር መነጋገር አለና ተመለሽ ሲስተር። እሺ ትንሿ ግርድሯ የምትል ልጅ ካየሽ አስገቢልኛል። እሌኒ ናት የምትታየኝ። እሌኒ ላስገባት? የሌኒን አስገቢያት። አትሊስት ድርድሯ አልታየኝ ያለች እኮ ቅድም ጀምሬ ላስገባት ነበረ። እሉን አይግቢ። ሰላም፣ እንዴት ናችሁ ቤተሰብ? አለን። ኢሉ እንኳን ደህና መጣሽ። ሰላም ነው? ሰላም፣ እንኳን ደህና ቆያችሁኝ። ሰላም ነው አለን። እንዴት ነው? ትንሹ አልመጣችም። እንግዲህ ከፈቀደች ነው እንግዲህ ደስ የሚላት ከሆነ ነው የምናወራው። አዎ እናንተ ናቸው የምንፈልጋችሁ እኮ እሷ እንድታመጡልን ነው። አይ እሷም ትምጣና ትንሿ ገና ቅድም ነው መማር ስትገባ ጠየኳት። እሺ ብላ ከላይ በወጣች። ያው ስትመጣ ደግሞ እሷ መጣ ነው። እኔም እንደውም እንደማትመጣ ነው ኢንፎርሜሽን የደረሰኝ የነበረው እና ስትመጣ እንደውም ደስ ብሎኛል ስለመጣች። እሱም አማራውም አይመጣም እኮ የቀላል ነገር እኮ ነው። እንኳን አይደለም ይሄንን ሌላ ስንት ሰው ተጣልቶ ስንት ተሰዳድቦ ተዘቃዝቆ ይታረቅ የለ እንዴ? እንኳን አይደለም ለዚህ ለቀላሉ ነገር። እስኪ እነሱ ንገሪያቸው እስኪ። ጥሩ ነው ሳብሽ። ያ ደውይላት፣ ስልክ ይኖርሻል? ደውይላት እና ምክንያቱም ኧረ እኔ ስልክ የለኝም። እንግዲህ አለች እኮ እዚህ ትኖራለች። ትንሿ ግቢና ማውራት የምትፈልጊውን ጥያቄ መጠየቅ የምትጠይቂውን ጠይቂና ይቅርታ መባባል ጥሩ ነው። ይቅርታ የሰው ልጅ ከዚህ በላይ ይነጋገራል። ከዚህ በላይ ብዙ ነገሮች ይደረሳል ማለት ነው። በይቅርታ ይታለፋል። ካሳ የሚያስፈልግ ከሆነ ነገር ካሳ ምን ችግር አለ? የሚዲያ ሰው እስከሆነ ድረስ እኔ ነው። አሁን እኔ እንደዚህ ነገሩን ጀምሮ መውጣት ሌላ ማስፋትና ሌላ ነገር ይመስለኛል። ሚኪ አንድ ነገር ለእኛ ብትፈቅዱ፣ ለእኔ ስፔሻሊ ብትፈቅዱልኝ፣ እኛ የመጣንበት ሰበብ እዚህ ጋር ጥፋታችንን ይቅርታ ለመጠየቅ ነው። ገባኝ። ያንንም ደግሞ ጥፋታችን ምን እንደሆነ ነገርኩህ። በተሳሳተ ሰው ላይ
ለዛኛው የታሰበውን እዚህኛው ወንድማችን ላይ በማድረጋችን ነው ይቅርታ ለመጠየቅ የመጣ ነው። ቁጭ ባልንበት የተሰደብ ነው እኛ ነን። እነሱንም ይቅርታ ለመጠየቅ አልመጣንም። እኔ ስፔሻሊ ሳራ ራሷን ወክላ መናገር ትችላለች። ግን እኔ አክብሬያችሁ እዚህ ጋ የመጣሁት የተሳሳተ ሰው የተሳሳተ ንግግር ስለተናገርኩኝ ነው። ማንም በተናደደ ሰዓት ደግሞ ማንንም አይመርቅም። መቶ እሱ ነው የጀመረው፣ ምላሹን ሰጥቻለሁ እና እሷንም ላይ ብሎ ማስገደድ አያስፈልግም። ለፈጠርኩት ስህተት ወይም እኛ ጋር ለተፈጠረው ስህተት ፎቶውን በተመለከተ አሁንም ድጋሚ ወላሂ ነው የምላችሁ፣ ኢቨን እያስፈለግኩት ነው። በጣም ይቅርታ ጠይቃለሁ። ጠይቀናል። የእሷ መምጣትም አስፈላጊ አይደለም። ከእሷም ጋር ይቅር ለመባባል አይደለም፣ ነገሩን ማስረዳት ስላለብን እና ይቅርታ የሚገባውን ሰው ይቅርታ ለመጠየቅ ነው። እና ይሄ የሚያጨናንቅ ነገር አይደለም፣ የሚያደራርሰን ነገር አይደለም። ይኸውልሽ ምን አለ መሰለሽ፣ እኔ ማለት እኔ ቤቴን የምከፍተው ይቅርታ ስላልሽ በጣም ትልቅ ክብር ነው ያለኝ። አዎ የተሳሳተ ኢንፎርሜሽን ነበረ። የተሳሳተ ሰው ፎቶ ተለጥፎ ተሰድቧል። አሞራውን ይቅርታ ጠይቃለች። እኛ ደግሞ ከአሞራውን ይቅርታ ከመባሉ ባሻገር ደግሞ ሁለታችሁ የነበረውን ግጭት ሰላማዊ እንዲሆን ሰላም እንድትፈጥሩ ነው። በቃላት ውርውር ነው አይደል እንዴ? ጦርነት አልተማዘዛችሁም። ስለዚህ ምንድን ነው መስማማቱ? በጣም ቀላል ነገር ነው እኮ። አንደኛ እኔ አሁን አማራው ቢመጣ ደስ ይለኛል። ትንሿ ግን አክብረሽን መተሻል። ትንሿ እኔ በጣም ነው የምወድሽ ማከብርሽ። እኔና ሰላም ፈጠሩ። እኛ ለሰላም ነው የመጣ ነው። እኔ በበኩሌ ሰላም ነው የሚያስደስተኝ። ምን መወዳችሁ ማከብራችሁ እህቶቼ ናችሁ። በሰላም ስራ የምትሰሩ ናችሁ። ሰላም ያለበት ስራ እንድትሰሩም ስለምፈልግም እንደዚህ በተለይ ተመሳሳይ አካባቢ ያላችሁ ሰዎች፣ ንግድ ላይ ያላችሁ ሰዎች በዚህ ልክ እንደዚህ መቃረንም ስለሌለባችሁ በጣም እናከብራችኋለን፣ እንወዳችኋለን። እኛም እኮ ይህን ፕሮግራም ያሰብነው እኔና ሚኪ ስለምንወዳችሁ ስለምናከብራችሁ፣ በቃ ይህን ተረድታችሁ ለመስማማት ለሰላም እጃችሁን ዘርጉ በሁለታችሁ። ሳሪም ደግሞ ሀሳብ አልሰጠችም። ሳሪ ሀሳብሽን ውሰጂ ስጭን። ትንሿ ተመለሺ። በመሰረቱ እስካሁንም አይቆይም ነበር፣ መማርም ሳይመች ቀረ። ሳሪ ባለፈው ሸር ስታደርግልኝ መጥቼ ነበር፣ አይታችኋል። ለዛሬ የቀጠርናችሁ እንድትስማሙ ነው፣ ለሌላ አይደለም። እናንተም ስትነጋገሩ ክፉ ደጉን ለመስማት አለ። እሱ ደግሞ ያስጠላል። በተለይ አሁን ያለንበትም ሁኔታ ይሄንን አያስተናግድም። ሌላ ብዙ አጀንዳ አለን፣ ሌላ አሳሳቢ ብዙ ነገር አለን። ያው እንደምታውቁት ነው። አሁን ግን እናንተ ሁላችሁም የኛ ናችሁ ብለን አክብረን ከመጣን ለእኛም ስትሉ ማሰብ አለባችሁ። ይህ ነው ማስቡ። ትንሿ ተመለሺ። ሳሪ እስከዛው ስትናገሪ ያው ለእርቅ የሚሆን ነገር መወርወር ነው ሁላችሁም በኩል የምንፈልገው አደራ። እሺ ሳሪ መማር አመሰግናለሁ ቤትሽን ስለከፈትሽ። እንደውም ሚኪ አመሰግናለሁ። ሲቀጥል እኔ ከማንም ጸብ የለኝም፣ ጸብም አልፈጠርኩም። ለማስታረቅ አመጣው። እነዚህ ተናገረች፣ መጡ ሊታረቁ ሲሉ እሱ ገባ። አይታችኋል ቮይሱን። አከብርሻለሁ ሳሪ አንቺን፣ ነገር ግን ማንም ቦዘኔ ሲል ሙኒት ብድግ አድርጋ ተናገረች። የተናገረችው ምክንያት ማንም ቦዘኔ ብሎ ስላለ ነው እንጂ ለሌላ አይደለም። ከዛ አስወረድ ነው። ትንሿ መጣች። አልተጣላውም ስትል አስወረድኳት ካልተጣላሽ ብዬ። ከዛ በኋላ የተፈጠረው ነገር ነው ነገር ያመጣው። በበነገታው እሱ ሲሳደብ ስለነበረ ያንን ነገር እኛ ስናይ ሙኒት እንደውም ቀረጭኝ አለች እና ከስተመር ስለመጣ ሳሪ እስከምትመለስ ትንሿዬ አንዴ ከገባሽ አትውጪ። እዚሁ ተቻችላችሁ አውርታችሁ መጨረሻውን ነገር አይተሽ ነው የምትወርጂው። እባክሽን አትውረጅ። ሁለተኛ እንዳውረጅ። እኔ ምንም ነገር ምን አደርጋለሁ? አይዞሽ በቃ ችግር የለውም። ትንሿ ግን ማለት ነው ትንሿ እኔ ጥያቄ አለኝ ማለት ነው ለአንቺ። ለምንድን ነው ችግራችሁን ፈታችሁ ለምን ተስማምታችሁ አትኖሩም? ለምን አትሰሪም ስራሽን? ከወንድሞች ጋር ተስማምታችሁ እንደሆነሽ አሁንም እኮ ተሰሪያለሽ፣ ግን ደግሞ መታረቅ አለባችሁ። የሰው ልጅ ቆይ አንዴ እኔ ላውራና ከዛ ታወሪያለሽ። እኔ እናንተ ታረቁ እኔ ያገባኝም፣ ግን እንደኔ እንደ ኢሌን እንደማስበው ከሆነ ግን ከዚህም በላይ ጸብ ይፈጠራል። ከዚህም በላይ ብዙ ነገር ሊባባል ይችላል። ሰው ይታረቃል፣ በይቅርታ ይታለፋል። እንደኔ ከሁሉም ከወቶች ጋር ታርቀሽ በሰላም በፍቅር እነሱ ደግሞ ትልቅ ናቸው ታውቂያለሽ። ባለፈው የጠሩሽ ጊዜ እኔ ነኝ ተቆጥቼ እነሱ ሳሪ ትልቅ እህትሽ እንደዚህ ጠርታሽ መሄድ አለብሽ ብዬ ወሰድኩሽ ታስታውሻለሽ። አሁንም ቢሆን እንደ ሰው እንደ ትንሽነትሽ ዝቅ ብለሽ
ታርቃችሁ ስሪ ስራሽን ከእህት ከወንድሞች ጋር። ማንም ሰው ከቤትሽ እየመጣ ኮሜንት ሲሰጥሽ በዛ ኮሜንት የተነሳ መሰዳደብ ምናምን ከሚሆን ተስማምተሽ ስሪ ብዬ አስባለሁ እንደኔ። ከዛ ውጭ ግን እኔ ጥያቄያችን የነበረም ከበፊትም ስለ እናንተ ፐርሰናሊ ጸብ ሳይሆን ስለ አሞራው ምድር ላይ ስላለው ስለ ጀግናው ስለ አሞራው የተናገሩበትን መንገድ በዛ ነው እኛም ሁላችሁም ተቆጥተናል። ምክንያቱም ምድር ላይ ያለ ሰው እንደ ግለሰብ ሲሰደብ በዛ ተቀይመናል። እሱን ደግሞ ይቅርታ እየጠየቁ ነው፣ እሱን እንቀበላለን። እኔ አልታረቅም አማራው ባለቤቴ ካልመጣ እኔ አልታረቅም የምትይ እሱን የሚያዋጣችሁ እናንተ ታውቃላችሁ። ግን እንደኔ ከወንድሞች ጋር ታረቂ። ከመጀመሪያ የመጣበት ጸቡ የመጣበትን ጀምረሽ ፍቺ፣ ታረቁ። ከዛ ያችን ምትሽ ናት። አብራችሁ በታች ጠጥታችኋል። እነሱም እዚህ ሚዲያ ላይ በዛ የመጣ ነው ከእነሱ ጋር ያጣላሹ። ስለዚህ ታረቂ፣ ታረቁ። ባቻ ሀሳብ እስማማለሁ። ተስማሙ። ይሄ ተስማሙ። ትንሿዬ አስተውይ ላውራ ለሰላም ከመጣ ለሰላም አማራውም ይመጣል፣ ይስማማል። እሱም ቢሆን እንስማ። ልጨርስ መማር። እሺ ሳሪ በቤቴ ስለተፈጠረው ማለት ነው። ከዛ በበነገታው ያየነውን ስድብ ስናይ ሙኒት እኔ ጋ ስለነበረች ሙኒት የተሳደበውን ቅረጭ አለች እና ዜድን እየተሳደበች ሙኒት ቀረጸች። ከዛ ለጥፊ ብለን አልናት። ለጥፊ ያልናት ምንድን ነው? ከዛ በፊት ፎቶ ተለጥፎ ስለነበረ ነው ለጥፊ ያልናት። እሱ መሆኑን ምናምን አላወቅንም። እኛ የተሳደብነው መቶ የሰደበንን ሰው ነው እንጂ ምድር ላይ ያለውን አይደለም። በቤቴም ይቅርታ ጠይቃለሁ፣ አሁንም ይቅርታ ጠይቃለሁ። ምክንያቱም እሱን ይቅርታ የምጠይቅበት እኔ ምክንያት ስላለኝ ነው። ምንም አይነት ነገር ባልተፈጠረ ፎቶ ተለጥፎ በእኛ ምክንያት ይህንን ስለሆነ አሁንም ደግሜ ደጋግሜ እሱን ይቅርታ ጠይቃለሁ። እኛ ባልነው ነገር ፎቶውን በተለይ ዜድ ከለጠፈችው በኋላ መማርጌ በጣም ሲዘዋወር ነበረ። ከዛ በኋላ ይህንን ነገር ፎቶውን ማናወጣው ለምትሉ በተአምር ፎቶውን እኛ ሌላ ፔጅ ላይ ነው ያገኘነው። ይሄው አለ፣ እዚህ ጋር አለ። እኛም ልከነዋል ለሚኪ፣ ለአንቺም ልክ ይልሻለሁ ማን ቀድሞ እንደቦታ። ከዛ ዜድን አስጠፋናት። እንደገና ዜድን በቤታችን መታ ይቅርታ ጠየቀች። በሚሊዮን የሚቆጠር ጊዜ ይቅርታ እሱን እንጠይቀዋለሁ። ምንም ችግር የለብኝም ምንም። ምክንያቱም በእኛ ምክንያት እሱ እንዲሰደብ እንዲነገር አንፈልግም። እንደውም እኛ መሰተር ሲገባል። በኋላ ግን መጨረሻ ላይ ምን ወጣ መሰለሽ ስናወራ፣ ሳሪ እናንተ እኮ ያስለጠፋችሁት ሰው ይህ አይደለም፣ አሞራው ማለት ምድር ላይ ያለው ይሄ ነው፣ የእሷ ባለቤት ደግሞ ይሄ ነው ተብሎ ከነ ቮይስ ከነ ፎቶ የእኛ ልጆች ታውቂያቸዋለሽ፣ ብዙ ጊዜ ወሬ ያመልጣችሁ ላኩልን። እንዴ አለን እንደዚህ ነው እንዴ? አዎ እሺ በቃ ይቅርታ። ሚኪም መጣ ይቅርታ ጠየቀን። ፎቶም አለ ልኬልሻለሁ፣ ድምፅም አለ ልኬላችኋለሁ፣ ልውላችሁ አለቀ። ከዛ በኋላ የተፈጠረው ነገርን እንግዲህ ወደ ትንሿ ስመጣ መጀመሪያም ጸቤ ከትንሿ ጋር አልነበረም፣ መጨረሻም ጸቤ ከትንሿ ጋር አልነበረም። በኋላ መጨረሻ እያወራን እያለ ሚኪም አንቺም ተውቶ ካላችሁ በኋላ ማለት ነው ምን ተደረገ መሰለሽ? መሲ መጣች፣ መሲ ብርጅስቶን መጣች። እንግዲህ ወደኛ የተነሳበት ምክንያት ማለት ነው ወደ እኔ በነገራችን ላይ መማር አንድ ነገር ልንገርሽ፣ እኔ ለጎጠኛ ምናምን ቦታ የለኝም። እንደ አማራ ኩሩ አማራ ነኝ፣ እንደ ጎንደርም ጎንደሬ ነኝ፣ እንደ ወሎም ወሎ ነኝ። እኔ ችግር የለብኝም፣ ለዚህ ቦታ የለኝም፣ ቲፎዞ ምናምን አያስፈልገኝም። ነገር ግን የተሰደበችው ትንሿ ሁና ሳለ የጎንደር ሕዝብ ለምን አሰደብሽ ተብሎ ሲባል እኔ ጎንደሬ ነው። ትንሿን ከሰደበቻት ደግሞ ትንሿ ትመልስላት። ግን መሲ መታ የተናገረችው እዛው ላይ ብላይ አንቺ ጥንብ ትግሬ አለችኝ እቤቷ ያለሽ ልጅ ብላ ያንን ነገር ቃል አወጣች፣ ተናገረች። ነገር ግን መሲ መታ አሁንም መሲ መታ ትንሿን ይቅርታ ጠይቃለች። አዎ እኔ ይህን የተናገርኩት አንቺ ላይ አልነበረም። ነገር ግን አንቺን ከመሰለሽ ይቅርታ ጠይቃል። አበቃ። እኔ አይገናኘኝም፣ አይመለከተኝም፣ አያገባኝም። መስደብ ከፈለጉ ትንሿን እኔ እሰድባታለሁ። ምንም መሲ እንድትሰድባት እራሱ ቦታ አልሰጥም። ከዛ ውጭ ግን አሁንም ደገምኩም ደጋገምኩም እኔ ይቅርታ መጠየቅ የምፈልገው መማርዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምድር ላይ ላለው ለወንድማችን ብቻና ብቻ ነው። አበቃ፣ ጨርሻለሁ። አመሰግናለሁ። ያስቀየምኩት ሰው ካለ ያስከፋውት ሰው ካለ ምናልባት በእኔ ያዘነ ካለ በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። ትንሿም ይቅርታ፣ ባሏም ይቅርታ፣ ማንኛውም ሰው ይቅርታ። ከነሱ በላይ ግን ምድር ላይ ያለውን ሰውዬ
እኛ በእኛ ምክንያት ስላሰደብ ነው። ይቅርታ ጨርሻለሁ። መማርዬ አመሰግናለሁ። ከዚህ በኋላ አላወራም። በቤቴ ነገር የተፈጠረው ይሄ ነው። አበቃ። እግዚአብሔር ያክብርልን። ይቃጠል። ለትንሿ ነው ድል የምንሰጠው። ትንሿ የተፈጠረውን ነገር እየነገረችሽ ነው፣ እያስረዳችሽ ነው። መሬት ላይ ያለ ሰው እና ደግሞ የአንቺ ባለቤት የተባለው ሰው አንድ አይደለም እና ያ መስሎ የተለጠፈው ፎቶ በዚህ ስህተት ሆኖ ይሄ ሆኗል። ለዚህም ግን ይቅርታ እያሉች ነው እና አንቺ የምትይውን ነገር በይና መጨረሻውን ነገር ጠር እናድርገው። ብዙ አማራውም ስለሌለ እዚህ ሚዲያው ላይ አሁን የምናወራበት ላይ አንቺም እየሰማች ነው። ለአንቺ እንስጥሽ መድረኩንና አውሪ የልብሽን በደንብ የምትይውን ነገር እንስማሽ። አንቺን ምሳሌ መሬት ላይ ያለውን ሰው ተሰደበ ተብሎ ፎቶ ሲለጠፍ ይሄ እንዴት ለምን ይሆናል? ይሄ ማለት ይሄ አይደለም ብላችሁ ፎቶው መጀመሪያ ላይ እንደዚህ ሊሆን ቻለ። ለምንድን ነው እንደዛ የሆነው? ምክንያቱም ሁሉም ሰው አሞታል። እኔም አሞኛል። መሬት ላይ ያለ ሰው መሰደብ የለበትም ማንም ሰው። ምክንያቱም በማንኛው ደቂቃ እንደሚወድቅ የማናውቀው ወንድማችን በዛ ደረጃ እሱ ነው ተብሎ ሲለጠፍ ነው ይሄ አይደለም፣ ይሄ የተባለው ይሄ ነው፣ ይሄ የተባለ ነው ብላችሁ በጊዜው ብትናገሩ ምን ችግር ነበረው? ስለዚህ አሁን እነሱ ለዛም ቢሆን ይቅርታኛ ስላልመሰለን ነው እያሉ ነው። አይ ውሸታችሁን ነው እያወቃችሁን የሰደባችሁት የምትይ ከሆነ አሁን ቻለንጅ አድርጊያቸው። ካልሆነ ምንም የምትይው ነገር ከሌለሽ እንግዲህ ምናልባት ሙኒትና መማር ተነጋግረው ከዛ በኋላ ይቅርታ ነው የምናለው። ትንሿ አንቺ ማውራት ቀልሽ ጠይቃለሁ። ፎቶ ከመጀመሪያው ጀምረው የአማራው ፎቶ እንዳልሆነ ያውቃሉ አያውቁም? ሲቀጥል ፎቶውን ከየት አገኙት የሚለውን እኔ ማወቅ ፈልጋለሁ። የአማራው ፎቶ አንቺ ትንሿ የአማራው ፎቶ እንዳልሆነ ያውቁ ነበር አያውቁም? ሲቀጥል ያን ፎቶ ከየት አመጡት? እኔ አላውቅም። የሰው ልጅ ቲክቶክ ተጠቃሚ እንደሆነ አላውቅም። ግን አንቺ በአንቺ እንትን ብለሽ አሰደብሽው ነው ሲሉኝ የነበረ ኮሜንተሮቹ። በነገራችን ላይ እኔ ልናገር እዚህ ጋር አጋጣሚ ሆኖ ቪዲዮ ተሰርቶ ነበር ስለ ትንሿ የሆነ ሰው ስም አልጠራም። እዚህ ጋር ቪዲዮ ሰርቶ እንደምን ተፈጠረ ብዬ ትንሿ ኔክስት ስክሮል ሳረግ ትንሿ መጣችልኝ እና ገብቼ ስጠይቃት አሰደብሽ እየተባልኩ ነው እኔ አይደለሁም ያወጣሁት ብላ ስትናገር ነበርኩኝ። እሷ አሰደበችም ተብላለች ስለተባለች ነው ያኔ ስትናገር የነበረው ትንሿ ማለት ነው። አሁንም ግን ትንሿ ሀሳብሽን ሊገልጽልሽ ለማስገባት የጠየቅናት የጋን ጊዜ መማርዬ እሷን የጋን ጊዜ እንዴት ማን አመጣው ይሄንን ፎቶ አንቺ ሰተሻቸው ነው ታውቂው ነበረ ብለን እኛ ነን የጠየቅናት። ከግሉ ጽብ በኋላ ስለ አሞራው ሲሰደብ እኛ ነን ቤቷ ሄደን ከበፊት ሄደን አልጠየቅናትም። በኋላ ግን ስለ አሞራው ሲወራ ጠይቀናታል። ትንሿን ማለት ነው። ማን ነው አማራው ነው ወይስ አሞራው ነው? ማን ሰጠው ፎቶውን ብለን ማለት ነው። ሲቀጥል ደግሞ ሳርዬ ከይቅርታ ጋር እኔ ወድሻለሁ፣ አከብርሻለሁ የነበረው የጋን ጊዜም ትንሿ እንድትመጣ አድርጊያለሁ። መጣም ነበር ጁዬ እንደውም ኮሜንት ላይ አምጫት ብላኝ ሂጅ አምጥቻታለሁ። ከዛ በኋላ ግን እኔ ቅር ያለኝን ነገር እናገራለሁ። እንደ ሁላችንም እንደ ጅምላ ስለሆነ የተሰደብ ነው። መሲን እኔ ነበርኩኝ ከትንሿ ቤት ነገሩ ከተፈጠረ በኋላ አንድ ቀን እንደው መድኃኔዓለምን ስሟን የጠራ ሰው የለም፣ ትዝም ያለው ሰው የለም። መሲ ብይርስተ ማለት ነው ማንም የጠራት የለም። እና ሁላችንም ነው እንደዛ የተሳደበችው ማለት ነው። እና ለምንድን ነው መረጃ አላት ወይ ታምጣ፣ መረጃ ካላት መረጃን ካላት ታምጣና ይቅርታ እንጠይቃታለን። ከዛ ውጭ ግን እኛን እንደ ግለሰብ እንደዚህ አንቋሾ መሳደብ ምናምን ያ ሁሉ ለምን አስፈለገ ነው? ሳሪ እኔ ወድሻለሁ፣ አከብርሻለሁ ብቴነሽ ግን ያ ቅር ብሎኛል። ሁለተኛው በአሞራው ሁላችንም የጎንደር ልጆች ተከፍተናል በጣም። ሲቀጥል ከየት መጣ ይሄ? የታጋይ ፎቶ ነው። ማን አመጣው? እንዴት ወጣ? ማን የሰጣችሁ? በዛ ልክስ መሰደብስ ምን አስፈለገ የሚለው አስቆጥቶናል። ታጋይና ግለሰብ ይለያያል። እኔ ሳራ ላይ ያለው ደግሞ ሪከርድ ሲያደርጉ ያወጡላችኋል፣ ታወጣላችኋል የዘድ የሚል ሪከርድ ስለደረሰኝ ነው ሳሪ ናት ያልኩት። ሳሪ ቢዝነስ መሰለኝ። የአሞራውን ፎቶ የአማራውን ያወጣው ሰው ማን የሰጣችሁ? ምሳሌ የማንን የአሞራው ፎቶ ተብሎ መሬት ላይ ያለውን ወንድማችንን ፎቶ የአማራው ነው ተብሎ የሰጠ ሰው የአሞራውን ፎቶ ማን ነው ያመጣው? ማን ነው ያመጣው? ከመጀመሪያው ከየት መጣ? የፋኖ ይሄው እዚህ ጋር እሱ እኮ አይደለም ፎቶ የሰጠን ተለጥፎ እዚህ ፔጅ ላይ አገኘን። ይሁን አላሳየህ
ይኸውልህ መጀመሪያ ባሏ ተብሎ የተለጠፈው ሚኪ ልክ ይላሉ ላስ ፔጁን እኮ ላኩልህ። መጀመሪያ የተለጠፈበት ፔጅ ይሄ ነው ብዬ ላኩልህ። ይኸውልህ እዚህ ጋር እናንተ በፊት በሌላ ፔጅ ነበር ያገኛችሁት ማለት ነው? አዎ። ከዛ ዜድ አነሳችን ሙኒት ሼር አረገችላትና ለዜድ ሙኒት ሼር አረገችላትና ይሄ ነው ባሏ ሚስት የሚል አለ እዛ ጋር ያንን ፔጅ እንኪ በዚህ ፖስቺ ብላ ሙኒት ልኬላታለሁ ብላ እኮ በቀደም ተናግራለች። ጫኗሽ ግን መጀመሪያ የተለጠፈው ይኸው እዚህ ፔጅ ላይ ነው። እኔ ያሳይቻለሁ እዚህ ጋር